አባታ ስለመደሽ ገንዘብ ነው ምን ትፈልጋለሽ ሌላ እሱን አይደለ እሱን ብለሽ አይደለም የመጭ አሁንም ቢሆን አባታቸው በህይወት አለ አባታችን ነበር እኮ እናታችን ሁሉ ነገራችን እኮ እሱ ነበር ማለን ለኛ ስልክ የተደወለን ከሆስፒታል ነው ተባለ ከዛ ሬሳ ከሆስፒታል መጣ ከሱ የወሰዳችሁት ፍራንክ አለ ወይስ አልሰጣችሁ ማስመለስ አዩ ድንኳን ተከላ እንደምትሄዱ ለህዝቡ በላ ጠጣ ወጣ በቃ ምንድነው ከዚህ በላይ ምን ተረፈ ሰዎች ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገናኝተናል ያው እንደከዚህ ቀደሙ ጠቋሚው አሁን በአካል ማግኘት አልችልም በተሰጠን በስልክ አድራሻ ምክንያት ግን እዚህ ቦታ ላይ ተገኝተናል እስኪ መኖሪያ ቤታቸውን ንግባና የሚፈጠረውን አብረን ነው ሰላም እንዴት ናችሁ ናግሩ ካሜራው እኛ የመጣነው ከአንድ ሶሻል ሚዲያ ነውና አባታችሁ እንዳረፈ ሰምተን ለእናንተ የሚሆን አባቴ መነገጃ ልታረጉ ነው አይደለም እንደሱ አይደለም ተረጋጋዩ እንደም አባትህን መነገጃ ልናረገው ሳይሆን ይኸውልህ ወጣቶች ናችሁ ተማሪዎች ናችሁ ከዚህ በኋላ ደግሞ ሰፖርት የሚያረጋችሁ አካል ያስፈልጋችኋልና ከአካባቢያችሁ ሰው መረጃዎች ደርሰው ነው ወደዚህ ቤት የመጣ ነው አስፈላጊ ካልሆነ ካሜራው ይጠፋል አሁን ባላችሁበት ሁኔታ ላይ ሀዘን ላይ ሆናችሁ ልንጨቃጨቃችሁም ልንታገልም ማለት ነው ሶሻል ሚዲያው ካሜራ ደቀነው ብለው ሰው አስለምነው እናንተ የምትወስዱን ነገር እኮ ይኖራል አይደለ በእናንተ ምን እንደምታረጉ ራሱ አላውቅም ገንዘብ ሽፋን እኛን ምን ለማድረግ ሀዘናችንን እንወጣበት እስኪ ይኸውልህ ተረድቻለሁ አባቴ እኮ ነው የሞተው ምን ሆነ ካለበት ካሜራው ይጠፋል እና አይደለም እንጂ አባቴ አንተ እንዴት ሊና አይኖራችሁም እና እስኪ ይኸውልህ ተረጋጋና ወንድሜ ይኸውልህ እንዳልኩ የሰፈር ሰዎች አባታቸው ነው የሚረዳቸው የነበረው እሱም በህይወት የለም አሁን ላይ የምትችሉትን አግዟቸው ስላለን ነው የመጣነው እንጂ ያለባችሁን ሀዘን ለመቀስቀስ አይደለም እባክህ ተረጋጋና ቁጭ ብለን እንደወጣት እንደወንድማማችነት እንጫወት ያለውን ነገር ስለ አባታቸው አንዳንድ ነገር ሰምተን ብዙም አንቆይም ሀዘንም ልናጠነክርባችሁ አይደለም የመጣነው ከዚህ በላይ ምንም እኮ የለም ግን አንቆይም እኛም ሀዘን ልናብስ አይደለም የመጣነው እንዳልኩ ምክንያቱም ስለ አባታችን ሲነሳ ይገባኛል እረዳችኋለሁ ግን የተሰጠን ኃላፊነት ግድ መወጣት ስላለብን ነው አረፍ በሉና በሩን ዝጋው ያው በመጀመሪያ ጊዜራት ናችሁ ነው የሚባለው አይደል ሌላም የሚባል ነገር የለም እኛ የመጣንበት እንግዲህ ዋነኛው ዓላማ ወጣቶች ናችሁ ድንገት ነው አባታችሁ አረፈ የተባለውና ከሱ ደግሞ ብዙ የምታገኙት ሰፖርት የሚያደርግላችሁ ነገር ስለነበረ የሚጎል ነገር ካለ ከሶሻል ሚዲያ ጋር ተባብረን አሉ የሚመለከቱን ተመልካቾች አሉን ከነሱ ጋር ተባብረን ለእናንተ የሚሆን ነገር ለማድረግ ነው እንዳልኩ ምን መሰለ ልክ ነህ ቀልዱ ነው በህይወት እያለ ማውራት በህይወት እያለ ብሎ መናገር ቀልድ ብቻ ይሁን በሱ ነበር ታውቃለህ ሁሉ ነገር የምታዩ ነገር ምን ኖረው እያንዳንዱ እቺን እንኳን የምናደርገው በአባታችን ነበር ገባ እቺን ከዚች እንኳን መንቀሳቀሻ አባታችን ነበር ትንሽ ገንዘብ ሰጥቶ የምንንቀሳቀሰው ምግብ ብትል መጠለያ ብትል አሁን እንደምታየው ከቨር ነው በቃ ምን ልበል በሱ ባስቀመጣልን ነገር ነው እንደዚህ የምንሆነው ገባ አይደለ አሁን ሌላው ሰው ቢመጣ ምን ቢሉ በቃ ባለሀብት ነው የሚመስለው እንደምታየው ነው እንግዲህ ግን እንጃማ እንደነገራችሁ ራሱ አላውቅም ነው አይ ፈጣሪ እርዳው ስለ ፈጣሪ አክብሩ ማለት የምችለው ምክንያቱም አካባቢያችሁ ላይ መልካም ሰው እንደነበረ ነው አብዛኛው ኢንፎርሜሽን የደረሰንና ይሄ ሰውዬ ከሌለ እነዚህ ሰዎች ምን ይሆናሉ ብለን በማሰብ ነው እዚህ ድረስ የመጣነው እስኪ ስምህን አስተዋውቀኝና እስኪ ስለ አባትህ or ደግሞ ስለ ፋሚሊ እርግጠኛ ነኝ ታላቅህ ትመስለኛለች እህትህ እስኪ እንዴት ነበር የነበራችሁ አኗኗር እናታችሁ ሲለችም የሚለውን እስኪ እንዳልኩ ይሄ ሶሻል ሚዲያ የተፈለገበት ምክንያት የእናንተን ታሪክ ሰምተን ማድረግ ያለብን ነገር ካለ እንድናደርግ ነው አንተ አንድ ለቅሶ ብቻ ሲሆን ሁለት ለቅሶ ልትቀሰቅስ ነው የመጣው ማለት ነው አሁን ደግሞ ስለእናታችን ልታስወራ ነው እኔ የማውቀው ነገር የለም እኮ እናታችሁ በህይወት ትኑር
ትለፍ የማውቀው ነገር የለም። አሁን ስላላችሁበት ነገር ነው። እሱን ተረድቶ መናገር አይደለም እንድናገር አይደለም የፈለግኩ ነው። እየደበረህ እኮ አይደለም። ኖ አንድ ቀን ተመቷል። ምንም ማለት አይደለም። ግን አባቴ ነፍሱን በገነት ያኑር። ምንም ብሎ ነገር የለም። እሺ እሷ ብሩክታዊት ተሰማ ትባላለች። እኔ ደግሞ ናትናኤል ተሰማ እባላለሁ። እንዳልከው ነው። እሷ ታላቀቴ ናት። ምን ትበላለጠው በ2 ዓመት ነው። ትንሽ ቢመስልም ነው በ2 ዓመት ነው ልዩነታችን። እናቴ እኔ ብዙ ነፍስ በማላቅበት ጊዜ ነበር ያረፈችው በ5 ዓመቴ። አይዞሽ ተረጋጋ። ሀዘናችንን እንደ አዲስ እንትን እንደምናደርገው ኖ አይደለም እህቴ፣ ይኸውልሽ የተፈለገበት ገብቶኛል እኮ ግን አሁን ባላችሁበት ሁኔታ ላይ ነው። እኛም እንዳልኩሽ ሚዲያ ላይ ነው የምንሰራው። እነዚህ ሰዎች እንዲያዩት የሚደረገው አሁን ባላችሁበት ሁኔታ ማስረጃ የሚሆን ነገር ካልያዘን ለእንቅስቃሴያችን ጥሩ ስለማይሆን ነው ዛሬ የመጣንበት ምክንያት። ይገባኛል። እውነት ነው፣ ይከብዳል። አዎ ገብቶኛል፣ ተረድቻለሁ ስሜቱን። እናንተም ተረጋጉና ከዚህ በኋላ ለሚሆነው ነገር ነው ማሰብ እንጂ እኛ ነን የረበሽነው። ይቅርታ ካሜራ ፊት እንደዚህ ማለት ነበር። ችግር የለም። አውቃለሁ እንደ ወንድ ልጅ መጠንከር አለበት። ግን ያው እናትና አባት ነው ታውቃለህ። እውነት ነው። እኔ ስሜቱ ሳይገባኝ ቀርቶ አይደለም። ለእህትም ያላት ለቤቱም ያለኸው አንተ ነህ። ሌላ ታላቅ ታናሽ ይኑራ ባላቅም የለም እኔና እሷ ነው በቃ እንዳልኩ ነው። እኔ በ5 ዓመቴ ነው ያረፈችው። በ4-5 ዓመቴ ነፍስ በማላቅበት እድሜ። እሷ እንግዲህ ከፍ ያለች ከተባለ እሷ 7-6 ዓመት ይሆናል ነው እንግዲህ በዛ ያው ነው ተቀራራቢ የሆነ እድሜ ነው። ምንም ማድረግ አንችልም። በቃ ፈጣሪ ወዶኝ ወስዷል አይደለም የሚባለው። እንደዛ ብለን ነው ዝም ያለው። አንድም አባታችን ተደረገ እሺ ካሜራው ይጥፋላችሁ እኮ። እሺ እኔም አሁን እኮ ከእናንተ ሀዘን ውጭ አይደለም ያለሁት፣ አብረን ነው እያዘንን ያለ ነው። የሚረብሸን ከሆነ ደግሞ ሊረዳ አይችልም። አንድ ነገር ልንገርህ፣ እኔ እረዳሃለሁ ወንድም። ምን አይነት ኑሮ እንደምንኖር ምን አይነት ነገር እያሳለፍን እንዳለ ልትረዷቸው። እስኪ እባካችሁ ተረጋጉ። ሞር ደግሞ አንተ እንድትረጋጋ ነው ፈልገው። ውሃ ካለ ስጪው። ችግር የለም። ኧረ እኛ ነን የረበሽነው። ያው ስራ ሆኖ አንዳንድ ጊዜ ሰዎች ሀሳብ ከሰጡ በኋላ የሰጡህን ሀሳብ ካልሰራህላቸው የሆነ ኮምፕሌን ያቀርባሉ እና ግዴታ መምጣት ስለነበረብን ምን አይነት ዱብዳ ማስበው ተደራረበ ሁሉ ነገር ያለክ ካጣሹ ችግር የለም። በቃ ወይ ንገሯት። ምንም ማለት አልችልም። ይገባኛል ያለበት ስሜት። የእናት ፍቅር እንኳን አላውቅም ታውቃለህ። ምን ማለት እራሱ እንዳለብኝ ስለ እናት ሲነሳ
እናት ፍቅር እንኳን ሳናይ ነው ያደግነው ሁለታችን። ከባድ እባካችሁ ችግር የለውም። የሆነ ይቅርታ መጠየቅ ያለብን እንዳልኩ ግዴታ ስራችንን መስራት ስላለብን ነው እንጂ በዚህ ሰዓት እናንተን መተን ማስለቀስ ሳይሆን ማጽናናትና ያው ነገሮችን ማስተካከል ነው ያለብን። ግን ያው ግዴታ ሆኖብን ነው። ተረጋጉና ተረጋግታችሁ አባቴ ለኔ ነው። ሴት ልጅ አባቷን ትወዳለች በጣም። አባቴ ለኔ ነው የቀረብኝ። የኔ አባት ነው የቀረብ የኔ ነው አባቴ። አባቴ ሁሌ ልጄ የት ነሽ የሚጠይቀኝ፣ ምን ጎደለሽ ልጄ፣ ምን ላድርግልሽ የሚለኝ ልጄ ነው። አባቴ ለኔ ነው ያጎደለው። እንደምታየው ተመሳሳይ ፍቅር ነው ያለን አባታችን ተንከባክቦ እዚህ ያደረሰ። እውነት ነው። ያው እናታችሁ ካረፈች በኋላ የቀረው ስለነበረ ግድ ነው። ይቅርታ ተረጋጉ እስኪ እናንተ መጀመሪያና የኔ ይደርሳል። ተረጋጉ። እየረበሽን ነው። ያው በተስተካከለ ነገር ለምን ስሜትሽን ወጣ። ይህን ጊዜ ያልፋል። እኛ ራሳችንን ለማጠንከር እያለን እንደገና እንትን ትላለህ። ማንም የለም አባታችን ነው ቀረ። እንደ ቀልድ ቀረ ሁሉም ነገር ብቻ። ይቅርታ ግን ሲቀጥልልህ የእናታችን በልጅነታችን ነው ብዙ እንትን አላለም። የአባታችን ትልቅ ከሆኑ ይከብዳል። ይገባኛል። ቀልድ ነው የሚመስለው ለሰሚው ቀልድ። የእናት ፍቅር አላየን ስንባል ቀልድ ሁሉ ነገር ማን ይረዳል? ማንም አይረዳም። አስበው ኤሌመንታሪ እናቴ እንደዚህ ታደርግልኛለች እንደዚህ እኛ ምን እንላለን? ማን እናት አለን? እሺ አባታችን ነበር እኮ እናታችን። ሁሉ ነገራችን እኮ እሱ ነበር። ማን ለኛ ማን አለ ነው? ግማሾቹ ከልጅነታቸው ጀምሮ እናታቸው መጣው ሲወስዱ። አይዞህ ወንድሜ፣ አይዞህ ጠንከር በል፣ አይዞህ ሁሉም ያልፋል። ጠንካራ ነው ያለብን። ማንም የለንም፣ ለራሳችን ያለነው እኛ ነን። እውነት ነው። የቀረውን ጊዜ ጠንካራ ብሎ ማሳለፍ ነው። ከዚህ የሚብስ ነገር የለምና ትንሽ ጠንከር ለማለት ብትሞክሩ ጥሩ ነው። አስፈላጊ ከሆነ ግን እኛ ተመልሰን ወይ መምጣት ካለብን ስትረጋጉ መምጣት እንችላለን። ከዚህ ባሰ ነገር ነው የሚፈጠረው። አሁን መውጣት ካለብንም አሁን ተናግረን እንጣለን። ቀጣይ ለምንም የሚፈጠርብናል። ያንን ምል እንዳሁን ጊዜ አሁን ከዚህ በኋላ ቀጠሮ ይዘን ብንገናኝ እንዳሁኑ ጊዜ ልናወራ አንችልምና መጨረስ ካለብን አሁን እንጨርስ እባክህ። ማማችን አንዴ እናውጣ እናገር ካለብን። እስቲ ከልጅነትህ ጀምሮ አንተ ምን አይነት ልጅ ነበርክ? እንዴት አይነት አስተዳደግ አደግክ የሚለውን ማወቅ ስላለብን እስቲ ስላንተ ንገረን እስቲ። ይኸውልህ እናታችን ካረፈች ጀምሮ አባታችን ነበር ሁሉ ነገራችን የሚንከባከበን። አሁን እኔ ለእሷ ልጁ ብቻ አይደለም ንጉሱ ነኝ። ለእሱ ልጁ ብቻ አይደለችም ንግስቱ ናት። በቃ እንደ ንጉስ እንደ ንግስት እሱ እንደ ባሪያ ነው የሆነልን። በቃ ይሄን አድርግልን ይሄን ሁንልን ስንል በቃ ሁሉ ነገር ተሟልቶልን ሁሉ ነገር እምቢ እኮ ብሎን አያውቅም እኮ አባታችን። እምቢ ብሎን እኮ አያውቅም። እንዴት ያላቅም የሰው ነገር ጠይቀነው አናውቅም። ምንም ህመም እንዲወጣል ክፉ ነገር እኮ ማስታወስ አለብህ ስለ አባት። የለም ምንም የለም እኮ በቃ ሁሉ ነገር አሟልቶ ይሄ ነገር ስንል ሁሉ ነገር አሟልቶ ነው ያሳደገን። በቃ አላቅም ሁለታችንም በቃ እንዳይጎልብን ምን ብሎ የግልን የተማርነው
አለ የተባለ እንደዚህ ስም መጥቀስ ካሜራ ፊት አስፈላጊ አይደለም። ሁለታችንም የግል ተምረን ተቀማጥረን ያደግን ልጆች ነን። ገብቶሃል አይደል? በቃ ሁሉ ነገር ተሟልቶልን አባት ብቻ ሳይሆን እንደ እናት ሆኖ ተንከባክቦ ምግብ ሰርቶ በቅርብ ጊዜ ነው ባይዘው ሰራተኛ ራሱ መቅጠር የተጀመረ። ለምን? ምንም ነገር እንዲጎልብን ስለማይፈልግ። ተረዳኝ አይደል? እንደዚህ ሆኖ ያሳደገን አባት አሁን እንዴት ነው የምወጣው? እሺ እስኪ አስረዳኝ። በምን አቅሜ እኔ አላውቅም ብቻ ነው። አይ እሱ ነፍሱንም የምታሳርፏት ጠንክራችሁ ሰው ሆናችሁ ቆማችሁ ስትሄዱ እንጂ ከተልፈሰፈሳችሁ አለኩ ሁሌ ከጎናችሁ ነው። አባታችሁ ነው እንዳላችሁኝ እንደ ንግስትና እንደ ንጉስ ካሳደጋችሁ ሁልጊዜ መንፈሱ ከእናንተ ጋር ነው። ከቅድም ጀምሮ አልተረዳኝም። ልኩኝ ነው አሁን አንተ ጠንክሮ ምን በሉ ትላለህ? ከነማ ሙስጣችን ምክርና ቡጢ ለሰጪ ቀላል ነው ይባላል። እውነት እኮ ከአባታችን ውጭ ህይወታችን አዲስ ነገር ነው። እንዴት ነው የምጠነክረው? እንዴት እስኪ አንቺ እሺ ቢያንስ 2 ዓመትም ይሁን ብቻ ምንም ታላቅ ተብለሽ እህት ነሽና ታዲያ በእንደዚህ አይነት ወይ እንዴት ነው የሚቆየው? እንደዚህ ይኖራል ወይ ነው? አባታችን እናታችሁ የለችም ብሎ ተጎረቤት እንዳታንሱ ብሎ እኛ ምንም ስራ እንኳን ልግባ ስለው እኔ ሴት ነኝ ልስራ ስለው አንቺ ተማሪ ትምህርትሽን ተማሪ በቃ ተጫውቺ ነው እንጂ እንደ ሴት እንኳን ኩሽና ገብቼ እንድሰራ አይፈልግም። ይሄን ነው በጣም ከፍቅሩ የተነሳ ማለት ነው። ይሄንን አባት ታዲያ እናንተ ቆማችሁ ቁም ነገር ላይ ደርሳችሁ ነው እንጂ አሁን ባላችሁበት ስሜት ከሆነ ነገሮች ባጭር ነው የሚቀሩት። እስኪ ሪዝን ስጥ። እንዴት አድርገን ሰው ብዙ ነገር ያልፋል። አዲስ ነው እንዴት ከአባታችን ውጭ እንዴት ብዙ ነገር ያልፋል። በጣም ብዙ እናንተ ቤት ብቻ አይደለም። በአብዛኛው ሰው እኮ እናት አባቱን በአንድ አደጋ ያጣበት ቅስፈት ይኖራል። ምን ይላል ይገባኛል። ውስጥ የአባት ፍቅር ነው። አባት ስለሆነ ብቻ አይደለም። ይሄ ሰው አንድ ከመንገድ ዳር አንስቶ እንኳን ያሳደገ ሰው ቢሆን ላደረገው ውለታ ከውስጥ የሚወጣ አይነት ሰው አይደለም። ግን ቢሆንም ጠንክረን የተሻለ ሰው ሆነን ካላሳየን መንፈሱ ይኖራል እንዳልኳችሁ። የእውነት ነው። ይሄ ቀልድ አይደለም። ይመጣል። ምን ሰራሽ ሊልሽ ይችላል። እንቅልፍ ሊነሳሽ ይችላል። አንተንም እንደዛው ነው። ገብቶሃል? ግን ደስተኛ ሆነ ሲያይ አባት ነጭ ለብሶ እንደ መልአክ ይመጣል። ሁልጊዜ ጎንህ ነው ማለት ነው። እውነት መልካም አባት ስለሆነ ለልጆቹ መውደቅን ክፋትንም አይመጥ ጥሩ ህይወት ነው አሁን ካላችሁበት። ያው አባታችን ነው የምፈልገው። ይገባኛል። እኛ በአሁኑ ሰዓት ይሄ ሁሉ ነገር እሱ ሲኖር ነው የሚያምረው። እሱ የሌለበት ባዶ ነው። እንደምታየው ነው ሁሉ ነገር በቃ የተሟላ ነው የሚመስለው። ምን የሚለው ግን ባዶ ነው። እቃ ብቻውን ምንም አይሰራም። እውነት ነው። ያም ስንመጣ እንግዲህ ሰዎችም የሉም፣ ብቻችሁን ያገኘናችሁ። ብቸኝነቱም አንዳንድ ነገሮች ተጽዕኖ ጭነት ሊያመጡ ይችላሉ። ቢሆንም ግን ከአንድ 2 ይሻላል። ገብቶሃል? አንተ ብቻህን ብትሆን ትችለው ነበር እህት ባትኖር። በፍጹም እሷም እንደዛው ነውና ብቻዬንማ ይከብዳቸዋል። እንዴት እሷ እኮ ስላለች ነው አንድም የተጽናናው። እንደዚህ እንደወራ እንኳን እኮ ነው እሱ ተረዳኝ አይደል? በቃ እሷ አለች። እሷም ደግሞ ብቻዋን ብትሆን አንተ ከሌለ ያው ነው። ወንድሜ ነው እሱ። በጣም ጠንካራ ልጅ ነው በእውነት በጣም ከኔ ጠንካራ ነው እሱ በጣም። እዚህ ጋር ሀዘናችንን እንዳንወጣ እያባባሳችሁብን ነው። ኖ አይ አሉትን ጨርሱ ፕሊዝ። ቢያንስ አንዴ ጀምረናል። ኖ አይ እኔ ሌላ ጊዜ ምናምን ትቆነ መጣ። እኔ እኮ ነገርኩ እንዲህ ሰላማችሁን ልንነሳችሁ ልናደፈርስ አንፈልግም። እኔ እኮ ነገርኩ በቃ ቢያንስ አሁን ተነጋግረን አሁን እንጨርስ። ያን ነው። እስኪ እሺ አንተ እንኳን እሷ እስክትረጋጋ አንተ እርግጠኛ ነኝ ተረጋግተሃል። እስኪ እንዳልኩ ከመጀመሪያው ስለ ቤተሰብ ስለ አንተ አስተዳደግ ምን አይነት ሰው እንደነበርክ እስኪ አንዳንድ ነገሮች ናቸው ተነስ። እንዳልኩ ነው እኔ እንደ ንጉስ ነው በቃ ያደርኩት። እንዳልኩ ነው ስለ እናታችንም ደግሞ የምንሰማው በቃል ነው። አባታችን በሚነግርን ነገር ትንሽ እንኳን ነው በቃ ስለ እናታችን ትንሽ ነው ሚሞሪ ያለን። እንደዚህ መልኳን ራሱ ረስቼዋለሁ ብለህ ታምነኛለህ? ልጅ ስለነበርኩ ነው። በዛ ላይ ደግሞ መልካም አባት አጋጠመህና ጥሩ ነገር ላይ ሆናችሁ ይኸው በቃ ፎቶዋን ያለ ማስታወሻ ምንም እኮ የለንም። ግን በቃ ብቻ
እንዳልኩ ነው። ሁለታችንም የግል ተምረን ኤሌመንተሪ በቃ ሃይስኩልም እንትን ያልነው በግል ተምረን ምን ብንል ዴይ ማክበር ብንፈልግ ያስፈልገን ነገር ተሰጥቶ እንደ አባት ብቻ እኮ አይደለም እንደ እናት ሁሉ ነገር አሳክቶ አቀማጥሎ እኮ ነው ያሳደገን። ስለ ከጎረቤታችን ጋር እንጃ ሂድ እስኪ ጠይቅ ስለ አባታችን እስኪ። አይ ብዙ ኢንፎርሜሽን ሰብስቤያለሁ። ኤግዛክትሊ በቃ ምን አይነት ሩሩ ምን አይነት ቅን ሰው እንደሆነ ሁሉም ሰው ሊመሰክርልን የሚችል ሰው ነው። ለልጆች ምን አይነት አባት ነው ብለህ ብትጠይቅ ሁሉም ሰው ነው። አዎ ምንም ሳልጠይቅ ወደዚህ አልመጣሁም እና አካባቢ ላይ አንዳንድ ሰዎችን ለማዋራት ሞክሬያለሁ። ደግሞ ብዙም ሰፈር ውስጥ ማህበራዊ ህይወት ላይ ድሮችም ላይ ቁቦችም ላይ ምናምን ብዙ ነገሮች እንደሚሰራ ነግረውኛልና ሰብሳቢው ራሱ እሱ ነበር። እኔ እንጂ አሁን ራሱን ፈራው ተበትኖ እንዳይቀሩ እሱን አሰባስቦ ምን ብሎ የቀጠሩ ቀን ሁሉም አልፈልግም ምን እያለ ለምኖ እግራቸው ስር እስከመውደቅ እኮ የሚደርስባቸው ሰዎች አሉ። ድሮ ውስጥ እኮ ጠቃሚ ሆነው አይደለም ግን ለራሳቸው ጥቅም ነው ለቤተሰባቸው ጥቅም አንድ ነገር ቢሆኑ ይህ ሁሉ የተዋጣው ነገር ነው ለሱ የሚሆነው አይደለም። አንድ ነገር ቢያርፉ ወይ ደግሞ ከቤተሰቦቻቸው መሃል አንዳቸው የሆነ ነገር ቢሆን የድሩ ተዋጥቶ ነው ለራሳቸው ጥቅም ለምኖ የሚያስገባባት ነበርን ያለን። እንደዚህ አይነቱን ሰው አሁን ለኛ ብቻ አይደለም ማጣት ልንገርህ ለዚህ ሁሉ ለአካባቢው ሰው ለእድርተኛው ለማያውቁም ሰው ነው ልንገርህ አይደል። ማለት ገንዘቡ ተሰብስቦ እሳቸው ጋር ነበር የሚቀመጠው። እሱማ ባንክ ነበር የሚቀመጠው ግን አለ አይደለ ባንክ ነው ብቻ ሳሳጥርልህ ባንክ ነው የሚቀመጠው። ምንም ማድረግ አንችልም እንግዲህ። እስቲ አባትህን በአንድ ቃል ግለጸው ብንል እስቲ እንዴት አድርገህ ስለ አባትህ ልትነግረን ትችላለህ? አላውቅም በአንድ ቃል በቻልከው አቅም አንተ በቻልከው አቅም አባትህን ግለጽልኝ። ያው እስካሁን ድረስ ስለተወራም የነበረው ስለ አባትህ ነው ግን ሞር ደግሞ ስለ አባቶቻቸውን ለሚወዱ ተመልካቾች እንዲሆንልህ ህይወት ነው አባቴ ህይወት መጨመር ካለብኝም ፍቅር ህይወትና ፍቅር ነው ለኔ አባቴ። ለኔ ብቻ አይደለም ለሁላችንም ለሱም ለጎረቤታችን እሱ ነው ያለን ፍቅር ነው ህይወት ነው አባታችን። በአንድ ቃል እንዴት ገልጸዋል? አንድ ቃል እኮ ለሱ እኮ በቂ አይደለም። እዚህ ምድር ላይ ያሉት ቃላቶች ሁሉ ቢሰበሰቡ አባታችን በፍጹም አይሆንም። አንድ ቃል እንዴት ገልጸዋል አባታችን? ከልጅነታችን ጀምሮ እሱን ነው የምናውቀው ነፍስ ካወቅን ጀምሮ እንዴት አድርገን ገልጸዋለን? እንዴት በአንድ ቃል እንዴት ግለጽ ብለዋለሁ? እንዴት እሱማ ይከብዳል ግን ያው ብቻ አይደለም ስለ ጓደኛ ታውቃለህ ለሰው መርዳት ለሰው ማሰብ ነው የተማርኩት። በቃ እኔ የቱን ብትቼ የቱን ነው የምናገረው? ለቤስት ፍሬንድ የማትናገረውን ነገር እሱ አብሎ እንደ ኩያ ሰምቶ እንደ ጓደኛ መክሮ ምን ብሎ ያሳደገን ነው። ፍቅር እሱ ጋር አለ። ሰላም ስትል ሰላም አለ። ምንም የሚጎለው ነገር የለም አባታችን። እስኪ አንቺ ደግሞ እንደ ወንድምሽ እስኪ የቻልሽውን ያህል ስለ አንቺ አስተዳደግ ምን አይነት ሰው እንደነበርሽ ምን አይነት ባህሪ የነበራት ሴት እንደነበርሽ እስኪ በአጭር ውስጥ ያጫውቺኝ። እኔ ከልጅነቴ እናቴን ትንሽ ነው በደንብ ነፍስ አላወቅኩም። እናቴ ስትሞት ብዙም ይህን ያህል አዘኑ እንትን አላለኝም በዛ ሰዓት እንደው ዝም ብለው እንትን አሉኝ ምናምን። ከዛ ከቆየ በኋላ ነው የገባኝ እንጂ ወዴት እንደሄደች እንኳን አላወቅኩም ነበር። የሄደች የምትመጣ ምናምን ነበር የሚመስለኝ። ልጅ ነበር 7 ዓመት ምናምን ብሆን ነው ከዛ አልበልጥም። ለዛ ነው ከዛ በኋላ አባቴን ነው የማውቀው። አባቴ ተንከባክቦ ወንድሜ ነው ትምህርት ቤት ይዞኝ ሄዶ አድርሶ ከዛ ከስራ ከሆነ በሰርቪስ ወስዶ በጣም በእንክብካቤ ነው ያደገው። ምንም የጎደለ ነገር የለም የጎደለብኝ ነገር የለም። በእንደዚህ ሁኔታ ነው ያደግኩት። ነው ሁለታችሁም ለቤተሰብ ታዛዥ እና መልካም ልጆች ሆናችሁ ነው ዛሬ እዚህ ደረሳችሁና ቤተሰቦቻችን ይሄን ደግሞ ያሳደገን እሱን ያሳየን እያንዳንዱ የህይወታችን እሱ ነው። ተረዳ። እንዴት ነው አባታችሁ በምን ምክንያት ነው ሊያርፍ የቻለው? ማለት ሰፈሩም ሰው እንግዲህ እንደሰጠን መረጃ ብዙም ታሞ አላየነውም አልታመመም ነው። አልታመመም እኮ መታመም እኮ አልታመመም። ያ
ማለት የሆነ ቋሚ የሚባል በሽታ ነበረው መድኃኒት የሚወስዱባቸው ማለት እንደ ግፊት እንደ ስኳር? ኧረ በፍጹም አይ እንትን አልነበረም፣ በሽታ አልነበረበትም። ግን አለ አይደል አጋጣሚ ህይወት አንዳንዴ ቀን ሲደርስ ተረዳን። ቀን ሲደርስ በቃ አብረን ምሳ በልተን ተጫውተን ምን ብለን እኔ እንጃ ማለት እዚሁ ቤት ውስጥ ነው ያረፈው አባታችሁ? ቤት ውስጥ እሪ ብለን እንጃ አላውቅም። የምንይዘው የምንሆነው አጣ ነው። አሁን እንደዚህ መረጋጋታችን ናት ሁለታችን አላውቅም። ሆስፒታልስ አልሄደም? ሬሳ ምርመራ የተደረገላቸው ነገር አይደለም። ወዲያው አርፎ ስለነበረ ብዙ እንትን አላልንም። ስለ በቃ እንዳረፈ እባክህ ስለሞቱ አታንሳብን እባክህ። ኖ አይ ማወቅ አልነበረባችሁም ስለአሟሟቱ? ያው እንደ ልጅ ኖ ማስታወስ ያ ሞመንት ለኛ በጣም ለኛ ከባድ ነው። ያን ስሜት ማስታወስ ድጋሚ ከባድ ነው ለኛ። እንደዚህ ብለን እናስረዳውም ነገር እኮ አይደለም። እንዴት ሞት ያስረዳል ሰው? እንዴት አድርገን ሞት ለሰው ማስረዳት ይከብዳል። ግን እንዳልኳችሁ ያው እንዴት ያው የሁላችንም ጥያቄ ነው የሚሆነው ብዬ ነው እንዳልኳችሁ። እዚህ ሚዲያ ላይ የሚያዩ ሰዎች ስላሉ የሆነ ነገር እንዴት ብሎ ሊጠይቁ ይችላሉ። አሁን እንዳልኩ ነው በቃ ምሳ በልተን ተጫውተን ልቤን ወጋኛል። በቃ ከዛ በቃ የሆነ ነገር ነው የታጠው። በቃ በሰዓቱ ማን መጥቶ ነበር? እናንተ በጮኻችሁ ሰዓት እዚህ ቤት ውስጥ የገባ ሰው የመጣ የደረሰላችሁ ሰው አለ? አይ ማንም አልነበረም። እኔ እንጃ ብዙ እንትን የምንል አይመስለኝም። ምን እንጃ ታውቃለህ፣ ስሜቴ ይሆናል ነበር። ማን ይኖር ማን ይምጣ ምንም የምናስታውሰው ነገር የለም። ስለ አሁን እንዴት አይነት ዲቴል እንደምጠይቀን እራሱ አልገባኝም። ኖ አይ ዲቴል አይደለም። ቢያንስ ለምን መሰለ ስላሟሟታቸው ወይ ደግሞ ስላለባቸው በሽታ ግድ መታወቅ ስላለበት ለምን አንድ ሰው ከመሬት ተነስቶ እንዳልከኝ ምሳ እንደበላችሁ ወዲያው ልቤን አሉ አረፉ ነውና እኮ የቅዱሳን ሞት እኮ ነው። ምን ነገር ነው እኮ አለ በጣም የተመረጡ ሰው እኮ ነው ሳይሰቃይ ስለሞተ ነው እንዴ? በትክክል እሱ እውነት ነው። ከዛም ባሻገር ግን ህግ የራሱ የሆነ ነገር ይፈልጋል። ይሄ ሰውዬ በምን ሞተ፣ እንዴት ሊሞት ቻለ የሚል ነገር አለ እኮ ነው እንዴ? በሽታ የለበት ምን የለበት። ሆስፒታል ዛሬ ከመሞቱ 2 ሳምንት 1 ሳምንት በፊት ነው በቃ ተመርምረን ነው ሙሉ ምርመራ ያደርጋል። ገባ በ6 ወር ምናምን ሙሉ ምርመራ ያደርጋል። ራሱን በጣም የሚጠብቅ ሰው ነው። በዚህ በጣም ነው የምደሰትበት። ስለዚህ ቁቦችን ምናምን ይሰበስቡ ነበር እሳቸው? ቁብ ብቻ እድር ነው እድር ብቻ ነው እድር ነው። አይ የሆነ አንዳንድ ጊዜ ጠላት ሊኖር ይችላል። አረ በፍጹም አባታችን የሚጠላ በዚህ ምድር ሰው እንዴት መልአክ ልጠላ ትችላል? ኖ አይ ሰው አንዳንዴ ስትለወጥ ስትሰራ ሰዎችን ስታስተባበር ሲያይ ሊከፋው ይችላል። ይሄ የሰው ባህሪ ነው። ይሄ ዲያብሎሳዊነት ካልሆነ በስተቀር ያን ነው የምልህ የሰው ልጅ ባህሪ ነው ይሄና በፍጹም እኛ ፊት እኮ ነው ያረፈው። እየነገርኩ እኛ ፊት ያረፈን ሰው እንዴት ማንጠላት አለ እንዴ? እንደዚህ ራሱ ሰው አምቶ እንኳን ማያውቅ እንደዚህ አለኝ ብሎ እንኳን ሰው ብሎን እኮ አያውቅም። እያንዳንዱን ነገር ነው የሚነግረን። እንግዲህ ምን እንጃ ጠላት በፍጹም ካለም ይሄ እንዳልኩ ዲያብሎስ ነው እንጂ ሰው አይደለም። ኦኬ በአጠቃላይ አባታችን የሚጠላ ሰው አይደለም ነው። በፍጹም መልካም ሰው ነበረ። እሺ እንግዲህ ያው እንዳልኳችሁ ቀድሜም ይቅርታ ጠይቄያለሁ። በእንደዚህ አይነት ሁኔታ ላይ ሆናችሁ ስላላችሁበት ሁኔታ መጠየቄ ያው አግባብ ባይሆንም የሥራ ጉዳይ ሆኖብን ተገደን መተናል። በሚያዩ ተመልካቾች ፊት አሁንም ይቅርታ ለመጠየቅ እንፈልጋለን። ቀጣይ ቀን እንመጣለን። እስኪ ይጎላል ማለት አሁን የሚያስፈልጋችሁ ነገር ካለ በዚሁ ነግራችሁኝ ቀጣይ ቀን ስመጣ እንግዲህ ያን የጎደለ ነገር ይዤ ልምጣ ነው። ይጎላል ያንሳል እዚህ ቤት ውስጥ የሚባለው ወይ ደግሞ ለትምህርት ቤትም ሊሆን ይችላል። ለአንዳንድ ነገሮች የሚያስፈልጋችሁ ነገር ካለ እዚህ ሶሻል ሚዲያ ላይ የሚያዩ ሰዎች ለእናንተ እርዳታ ማድረጋችሁ ስለማይቀር የሚያስፈልጋችሁ ነገር ካለ ይዤ እንድመጣ። እኔ እንጃ እንደዚህ ብለን መናገር አልችልም። ህዝቡ በቻለው ነገር ይህን ሚዲያ የሚከታተሉ ሰዎች በቻላቸው አቅም እንግዲህ አባታችን እንዳልኳችሁ ነው እንደ ንጉስ እንደ ንግስት ተንከባክበው ያሳደገን ሰዎች ነን እና
ታውቃላችሁ ቤት ውስጥ ምን አይነት ጎዶሎ እንዳለ ከምግብ ጀምሮ እስከ ልብስ ከምን እንደዚህ ብዬ መናገር በእርግጥ በጣም የሚያሳፍረው አውቃለሁ። ሰው ፊት መለመን ግን በቻለው ሰው ይቅርታና ግን አባታችሁ እድር ይሰበስብ ከነበረ እድሩ ለሚሞተው ሰው ለድርተኛው የሚሰጠው ፍራንክ አለ አይደለ? ያንን ፍራንክ አላገኛችሁ? ቆይ ግን ይቅርታ ከቀደም ጀምሮ ስለ እድሩ እያወራክ ነው። ምን ለማለት ፈልገህ ነው? ህዝብ ነው ፓረት እዚህ አካባቢ ስለ እድሩ የሚጠቀመው በእድሩ ህዝብ ይጠቀማል። ጀምሮ ስገባ ስለ የምታገዘን ነገር ነው እንጂ አሁን እድር ምን አስነሳ? አሁን የተለያዩ ሰው የሚያዩ ነገሮች አሉ አይደለ? አሁን እዚህን ተገና አድርጎ ተረድተዋል ብለው ወደኋላ የሚቀሩ ሰዎች አሉ። አይቀሩም። በእኔ ሚዲያ በኩል ለእርዳታ የቀረበ ሰው ሳይረዳ የቀረ የለም። ሁለተኛ ነገር ደግሞ አካባቢው ላይ እድርተኛ አለ። ያ ህዝብ ማለት የዛ ህዝብ ገንዘብ አለ ነው። ሰው ከሱ የወሰዳችሁት ፍራንክ አለ ወይስ አልሰጣችሁ? ማስመለስ በቃ ድንኳን ተከላ እንደምትሄዱ ለህዝቡ በላ ጠጣ ወጣ በቃ ምንድነው ከዚህ በላይ ምን ተረፈ? እድር እኮ በቃ የሚተርፈው ከምግብ ከመጠጥና ከድንኳን እኮ ያልፈን። እንዴት ይሄን እንኳን አረታው ወደኋላ ለመሸሽ ፈልገህ ነው ያስረዳል ነው። ይሄ ሁላ ሰዓት ተቀምጬ አዘናችሁን አዘና አድርጌ እያወራችሁ ያሉት አይደለም። ከጥቅም ጀምሮ እድር እያልክ ነው። አባታችሁ እድር ሰብሳቢ እቁብ ሰብሳቢ ምናምን ብዙ ነገር እያልክ እንዴ ጥሩ ነገር እኮ ነው እኮ ያወራው። አይ ነው አባታችሁ ስለዚህ ነገር ስለ ገንዘብ ነገር ነው ራሱ እዚህ ነገር ይፈጠራል ታውቃለህ። እሺ እሱ ይቀር እንዳልኳችሁ አንቺም መጠየቅ የምትፈልጊው መናገር የምትፈልጊ ነገር ካለ ተናገሪና ቀጣይ ቀን እነዚህ የሚያዩ ውድ ተመልካቾች አሉኝ እነሱ ለነሱ ይሁን ያሉትን ነገር ይዤ እስከመጣ ድረስ ማስተላለፍ የምትፈልጊው ወይ ደግሞ መጠየቅ የምትፈልጊው ጥያቄ ካለ ጠይቂ። እኔ የምለው ነገር ማለት እንደ ሴት ብዙ ነገር በጓሮ የሚጎለን ነገር ይኖራል። በጓዳችን ብዙ ነገር የሚጎለን ነገር ይኖራል። እና እንደዚህ ብዬ የምለው ነገር የለኝም። ህዝብ በቻለው አቅም የሚችለው ነገር ያደርግልን። እንደዚህ ብሎ መናገር የጎደለን በጣም ያሳፍራል። በእውነት እኛ ምንም ጎሎብን ያደግን ልጆች አይደለም። ሁሉ ነገር ተሟልቶልን የጠየቅነው ነገር ሁሉ ተደርጎልን ያደግነው እና አሁን ጓዳችን እንደዚህ ጎሏል፣ ቤታችን እንደዚህ ጎሏል ብዬ ማለት አልችልም። ህዝብ በቻለው አቅም እርዳታውን ያድርግልን። እንግዲህ ውድ ተመልካቾቼ ከዚህ በፊትም የነበሩና የተሰሩባቸው ቪዲዮዎች ታሪኮች አሉ። ከዚህ ቀደሙ አታሳፍሩኝም ብዬ እንግዲህ እነዚህ ወጣት ልጆች ቤት መጥቻለሁ። የሚያስፈልጋቸው ነገር አለ። አዎ የኛ እርዳታ ያስፈልጋቸዋል። እሱን ደግሞ የምናገኘው ከእናንተ ነውና ውድ ቤተሰቦቼ ተመልክታችሁ ያስፈልጋቸዋል፣ ይጠቅማቸዋል የምትሉትን ነገር እንግዲህ በሀሳብ መስጫው ላይ አስቀምጡልኝ። እንደተለመደው ገንዘብም ከሆነ እቃም ከሆነ በተለመደው መንገድ ወደ እኔ የምታደርሱበት መንገድ ይስተካከላል። ከዛም በኋላ ለእነዚህ ሰዎች ቀጣይ ቀን ይዘን መተን እናንተ ፊት የምንሰጥ ይሆናል። እናንተ ግን እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ እያስቀመጣችሁ አብራችሁን መሆናችሁን አሳዩን። ብዙ ሰዎች እንዳዩት ለእነዚህ ሰዎች እርዳታ እንዲሆን ሼር ተደርጎ ለወዳጅ ለዘመድ ለጓደኛ እንዲሁም ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ሼር አድርጉትና ስለነዚህ ወጣቶች ህይወት ይዩትና አንዳንድ ሰዎች ማድረግ ያለባቸውን እንዲያደርጉ እኛ ከመርዳት ወደኋላ ብለን ስለማናቅ የምንረዳቸው ያህል የአቅማችንን እንሞክራለሁ። እኛም በቻልነው አቅም እንድንረዳቸው እናንተ ፊት ቃል እንገባለን። ቀጣይ ቀን እስክንገናኝ ቸር ቆዩልን። እንግዲህ ውድ ቤተሰቦቼ ጊዜ ስላልነበረን ጠቋሚያችንን ሳናወራት በስልክ ብቻ ባደረግነው ቆይታ ነው ቀጥታ ወደ እነዚህ ሰዎች ቤት ይሄድ ነው። አሁንም ያለ ነው እሷ ቤት ነው። እዛው አካባቢ ጎረቤት ነው ያለችው። ምንድነው የተፈጠረው፣ ለምንድነው እዚህ ቦታ እንድንሄድ የተፈለገው የሚለውን ነገር መጀመሪያ ይዣችሁ ስገባ ሀሳብ ሆኖባችሁ እንደነበረ እርግጠኛ ነኝ። ይሄ የተባለ አርፏል የተባለው ሰውዬ እንግዲህ አልሞተም፣ እሱ በህይወት አለ ነው እህቴ ያለች ያለችው። እስኪ እንዲህ ልትልበት የቻለችው ምክንያት ለምን እንደሆነ ከሷ አንደበት እንሰማለን። እናንተ ግን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ እያስቀመጣችሁ አብሮነታችሁን አሳዩኝ ለማለት እወዳለሁ። እህቴ ስምሽን ንገሪንና
እኛ እዚህ ጋር የመጣንበት ምክንያት ተመልካቾች ስለሚጠብቁ ለነሱ ደግሞ ታስረጅልኛለሽ። እሺ ስሜ መቅደስ ይባላል። ያው እንደተባለው የሀዘንተኞቹ ጎረቤት ነኝ። እንዲሁም ደግሞ ባለቤቴም ያው ከእድርተኛው መሀል አንዱ ነውና እንዳልኩ ነው። በቃ መጀመሪያም በስልክ አውርቻለሁ ያለውን ነገር ግን ያው ለተመልካቾች የምነግረው ነገር ምንድነው? አባታቸው አልሞተም። አሁንም ቢሆን አባታቸው በህይወት አለ። በሰዓቱ እነሱ በጮሁበት ሰዓት ምንድነው ዘበኛም አላቸው። ያው እናታቸው የለችም እና አባትየው ብቻ ነው ያሳደጋቸው። ነገር ግን በዛ መሀል በጣም በቃ እውነትም በጣም የተንደላቀቀ ህይወት ነበር የሚያኖራቸው። የእድር ሰብሳቢ ነው። የእድር ገንዘብ ሙሉ ለሙሉ እሱ ጋር ነው የሚቀመጠው። እንዲሁም ደግሞ አልፎ እንዲሁ አጠር ያለች እቁቦች ምናምንም ይሰበስባል በፊት ላይ ማለት ነው። እና ያው እኛ የምንሳተፍበት ነገር ስለሆነ እንደ ሰፈር እንደ ጎረቤት እነዛ ነገሮች አሉ። እና በሰዓቱ ምንድነው አባት እነሱ በጮሁበት ሰዓት እኔ ሮጬ ሄጄ ነበር። ጎረቤት ነን እና ሮጬ ሲሄድ ግን እነሱ ይጮሃሉ፣ ዘበኛውም የለም አባትየውም የለም። ምንድነው እዚህ ጋር ሞቷል የተባለው ሰውዬም የለም፣ ጥበቃውም የለም። እና ግራ ተጋባሁኝና ምን ሆናችሁ ነው ምናምን ስል አባታችን አሉ። እሺ የት ነው ያረፈው? በሰዓቱ ሊናገሩ ፈቃደኛ አይደሉም፣ መጮህ ብቻ ነበር። ከዛ በቃ አይዟችሁ ምናምን በዛው መሃል አለን አይዟችሁ ምናምን ብለን ከዛ ትንሽ ከተረጋጉ በኋላ የት ነው አባታችሁ የት ነው ያረፈው? እሺ እንዴ ቅድም አይተነው ጠዋት አይተነው ብለን ግራ ተጋባን። አዎ ደህና ነበረ። ወጥቶ ሆስፒታል የሆነ ነገር እስኪ ቼክ ልደረግ ምናምን ብሎን ሄዶ እዛ ነው ያረፈው። አሁን ከሆስፒታል ነው የተደወለልን። ታሞ ነበር አልታመመም። እና እሺ ጥበቃው ወዴት ሄደ? እሱ የት እንደሄደ አናውቅም። አሁን አባታችን አርፏል ተብሏል። ጥበቃውም የት እንደሄደ የምናውቀው ነገር የለም በቃ ብለው እሪ ይላሉ። እውነትም ያው ሰፈር ውስጥ እንግዲህ ማህበራዊ ኑሮ ላይ በጣም ጎበዝ ነው አባታቸውና እንዳልኩ እድር ይሰበስባል፣ በጣም ሰው ያከብረዋል፣ ይለዋል። በቃ በቃ አላ አይደለ የሆነ ቦታ የሚሰጠው አይነት ሰው ነው። ቦታ የሚሰጠው አይነት ሰው ስለነበረ ከዛ በቃ ያው እንግዲህ እነሱን ለማጽናናት ሬሳውም ከሆስፒታል መጣ። ከዛ ከሆስፒታል መጣና ያው የሚደረገውን ነገር ተደረገ ምናምን ነገር ግን በዛ መሃል ምንድነው ተቀለ ያው ለዝን ጊዜ የሚሰጣል የእድር አይደለም የእድር ሰብሳቢ ሆኖ ማንኛውም እድርተኛ ባል የሚሰጥ ነው። ቤተሰብ ሲያርፍ ግዴታ የሚደረግ ነገር ነው። አላማውም የዛ ስለሆነ የእድር ከዛ በሰዓቱ ያው የእድር ብር ምናምን እንደተሰጣቸው እናውቃለን። ነገር ግን ልጁንም እንዴት ነው ለውጪ ያላ ያው ለቀባሪ ነፍስ ይማር ግዴታ ስለሆነ የንፍሮም እስኪ የእንጀራ ምናምን ብለን ስንጠይቀው በቃ ወደኋላ ይላል። ምንድነው ብር አልተሰጣችሁም? አይ ተሰጥቶናል። እሷንም ስጠይቃት አይ ተሰጥቶናል እኮ ብር ትላለች። እና ብር አምጪ ብዬ ስጠይቃት ደግሞ ወንድሜ ጋር ነው ትላለች። ወንድሜ ጋር ነው ያለው፣ ቆይ ከሱ ተቀብዬ እሰጣለሁ፣ ቆይ ይሄን አመጣለሁ ትልና በዛው ጥፍት ትላለች። እሱም 10 ጊዜ ይሄዳል፣ ይጠፋል፣ ይመጣል። ወዴት እንደሚሄድም እኔ እንጃ ብቻ ይጠፋና ይመጣል። ምንድነው ይሄ ነገር? ግራ ተጋባን። ያው አንደኛ አባትን ያክል ነው እሱ ነው እንደ እናት እንደ አባት ሆኖ ያሳደጋቸው ነው። መቼም እናታቸው በልጅነታቸው እንደሞተች ሰምተናል። ያው ሰፈር ላይም እኛም በዛው ቆይተናል። ከዛ እሱ ግን በቃ ወጣ ገባ በዛ። መጀመሪያም እኔ ስገባም ጥበቃውንም ሽማግሌውንም አላገኘሁትም። እሱም ሌላ ነገር ፈጥሮብኝ ከዛ ያው ሀዘን ነው በሚለው እንግዲህ እነሱም ሲያለቅሱ በቃ ያነበውታል፣ ይጮሃሉ፣ ምን ይላሉ፣ ግራ ተጋባን በሰዓቱ። ከዛ
በቃ ዝም ብለ የሰፈር ሰው ያው ቀባሪ ነፍስ ይማር ሳይል እንዳይሄድ በሚል አንዳንድ ነገር ሰብስቦ የንፍሮ እህልም ተገዛ፣ ንፍሮም ተጣደ፣ ምስሩም ሁሉም ነገር ተገዛዛ፣ እንጀራም መጣ። ያው ለቀባሪ ግዴታ ነው ተብሎ በማግስት ለቀባሪ እንደዛ አድርገን አሳለፍን። ከዛ በኋላ ያው ለቅሶ ሊደርስ የሚመጣ ሰዎች ምናምን ይኖራሉ እና በቃ ካገኙት ጋር በቃ ያለቅሳሉ። አንዳንዱ ሰው ደግሞ አመናጭቀው ያስወጣሉ። አይ ለቅሶ ሊደርስ የሄደ ሰው እግዚአብሔር ያጽናል ለማለት የሄደን ሰው በቃ ሀዘናችን በቃን፣ እኛ ከዚህ በላይ አትምጡብን፣ እኛ ስትመጡ የሆድ እየባሰን ነው፣ በቃ እኛ ሰው አንፈልግም እንደዛ እያሉ ሰው ሁላ እንደውም የሰፈር ሰው ሁላ ተቀይሞ አረ እነዚህ ልጆች እንዴት ነው ቆይ እንደዚህ የሚሉት አባታቸው እኛ መልካምነቱን አስበን ነው እንደዚህ የምንሄደው ለምን እንደዚህ ይላሉ ብሎ ለሚወቅስ ሰው ሁላ ነበር። ያው እኔ ደግሞ እንደ ቅርብ ጎረቤትም ስለነበርኩ በፊት ላይም የሆነ ነገርም ሲኖር ከአባትየው ጋር በጣም እንትን እንላለን። ያው ጎረቤትም በጣም የቅርብ ጎረቤት ነን፣ ቤታችንም ጎን ለጎን ነው የሚታየው እና ያ ነገር ስለሆነ በጣም ብዙ ነገሮች ነበሩ። ግን መጨረሻ ላይ ይኸውልህ ምን እንትን እንዳልኩኝ ታውቃለህ? እኔ ይሄ ነገር ከመጀመሪያውም አልተዋጠልኝም። ከመጀመሪያውም የነሱ ነገር ስላልተዋጠልኝ እኔም ያው ሄዳለሁ፣ የጎደላችሁ ነገር ምንድነው ላለው፣ ምንም አልጎደለንም፣ ሁሉም ነገር አለን፣ ምንም አንፈልግም፣ ከእናንተ ምንም የምንፈልገው ነገር የለም፣ አባታችንን አጣን እንጂ ምንም አጉድሎብን ሄደው ነገር የለም ምናምን ነው በቃ የሚሉት። ሰውም እንደዚህ እንትን እንዲላቸው አይፈልጉም። ሰው እንዲጠጋቸው በቃ ሰውን ለማራቅ ነው የሚፈልጉት። ከዛ ያ ነገሮች ምን ሆኑ? ዘበኛው ቀብር ላይ የለ፣ የቀብር ቀን እዛው የኖረ ነው። እዛው ያው እሱ በጣም ገንዘብ ምንም ስለሚይዝ በጣም እዛው የኖረ ነው። ያው ቤቱም ግቢያቸውም በጥበቃ ነው የሚንቀሳቀሱት። የቀብር ስነ ስርዓቱ ቀን የለ፣ የዛን ቀን አባትየው ከሞተባት ሰዓት ጀምሮ ዘበኛውም የለ። እስቲ እንደው ይቅርታ አድርጊልኝና ወደ እነሱ እንመለሳለን። የቀብሩ ሰዓት እንዳልሽኝ ለቀባሪ የነፍስ ይማር ንፍሮም የሚያስፈልጉ አንዳንድ እህሎች ይኖራሉና ያንን ነገር እናንተ አዋጣችሁ ነው የተገዛው ነው እያልሽኝ ያለሽ ነው? አዎ እኛ አዋጣን ገዛን እንዴ። እሷን ስንጠይቃት ልጅቷን ያው ታላቅ ናት፣ ትልቋን ስንጠይቃት ቆይ እሺ ወንድሜ ጋር ነው ያለው ብሩ ትለናለች። ከዛ እሱን ስጠይቀው ደግሞ ቆይ እሺ አመጣለሁ ይልና በዛው ይጠፋል። ይሄ ነገር አይደርስም። እስኪ ያለውን ነገር ከሰፈር መቼም ይሄ ሰው መልካም ሰው ነው ነፍስ ይማር ሳይባል አይኬድም፣ እንዴት እንደዚህ ይሆናል ብለን ያው የሰፈሩ ሰው መልካም ነው እውነትም ያውን የሆነ ነገር አዋጣ። ከዛ ግማሹ የንፍሮል፣ ግማሹ ምስሩን፣ ግማሹ እንጀራውን እንደዚህ ተብሎ የነፍስ ይማር ተብሎ የቀብሩ ስነ ስርዓት ቀን እንደዛ ተብሎ ተሸኘ ቀባሪ ማለት ነው። እስቲ እርግጠኛ ነኝ አሁን እድር ላይ እንዳልሽኝ ጸሐፊ ይኖራል፣ ገንዘብ ሰብሳቢ፣ የሆነ ሊቀመንበር የሚባሉ ነገሮች ያሉ መሰለኝ እንደኔና እነዛ ሰዎች ቦታው ላይ የሉም ነው እኔ ማለት ለምን መሰለሽ ከአንቺም አንደበት ከልጆቹ እንኳን ያሉኝና አንቺ የምትይ ነገር አሁን አንድ አይደለም። ምክንያቱም አባታችን ቤት ውስጥ ነው ምሳ በልተን ትንሽ ልቤን ወጋኝ ብሎ አረፈን የሰማነው ወሬና እሱን ትተነው ምን ልልሽ ነው መሰለሽ እንደ እድርተኛ ይሄ ሰውዬ የሰፈሩን ሰው እድር አልሰበስብም፣ እድር አልከፍልም፣ ወር ደግሞ እድር አያስፈልገኝም ያለውን ሁሉ ሰው ሰብስቦ እድርተኛ ያደረገ ሰው ነው። ገብቶሻል? ሰብሳቢ የሚባል አይነት ሰው ነው። ስለዚህ አሁን ለዚህ ሰውዬ አለፈ እንኳን ቢባል ሞቷል ቢባል እንኳን ለሱ አሁን መዋጮ ማድረግ አይከብድም ወይ ነው? አሁን ግራ የሚያጋባ ስሜት ውስጥ ነው የከተታችሁ። ለምን እዛ ጋር ሄጄ የምሰማው ሌላ ነው፣ አንቺ የምትይ ሌላ ነው። እሱን ማጣራት ባለብኝ መንገድ አጣራለሁ። የጠራሽኝም በዛ ምክንያት ነው አይደለ? እስኪ ምንድነው አሁን ውስጥሽን ያስፈራሽ ያጠራጠረሽ ነገር? እኛ ጋር ደውለሽ ወደዚህ ቤት ውስጥ ልትልኪን የቻልሽበት ምክንያት ምንድነው ያጠራጠረሽ? ያው እንዳልኩ ሰብሳቢ፣ ከዛ ምክትል ሰብሳቢ፣ ጸሐፊ የሚባል ነገር አለ እድር ላይ እና እነዚህ አሉ። ግን እሱ ዋና ነው፣ ገንዘብ ያዥ ግምጃ ቤት እና ገንዘቦች ሙሉ በሱ እጅ ናቸው የሚቀመጡት ማለት ነው። እሱ ጋር ነው የሚቀመጠው።
እቃዎቹ ላይ በፊት ላይ እዛ ነበር እነሱ ቤት ነበር የሚቀመጠው። እንደውም ከሆነ ሰዓት በኋላ ነው ቤት እንትን እኔ ማከራየት እፈልጋለሁ ምናምን ብሎ እቃ የሚቀመጥበትን ቤት አከራያለሁ ብሎ ነው እቃቸውን አስወጥቶ ሌላ ቦታ የተወሰደው እንጂ እቃ የእድር እቃ ሁላ እሱ ጋር ነበር የሚቀመጠው። እና ገንዘቡ ሙሉ እሱ ጋር ነው የሚቀመጠው። በሰዓቱ ሀዘን ላይ ሲኮን ዋና ሰብሳቢ ተሞተ ተብሎ ወዲያው እንትን ሪፖርት የሚደረግ ነገር የለም ብር ለማውሰድም ሆነ እንትን ለሚባል። ግን እጅ ላይ ያለ ገንዘብ ይኖራል። አሁን ሂሳብ የማይሰሩ አሁን ተከፍሎ ከስር መገዛት ያለበት ግዴታ ነው። እንደዛ አይነት ገንዘብ ነው ለነሱ የተሰጣቸው በሰዓቱ እንጂ ቋሚ ገንዘብ አልወሰዱም። ቋሚ ገንዘብ አልወሰዱም። ኖርማል የእድሩ መደበኛ ገንዘብ ፈርሞ የተወሰደ ነገር የለም። ምክንያቱም ገንዘቡ ያለው እነሱ አባት ጋር ነበረ። እነሱ አባት ጋር ገንዘቡ ስለነበረ በሰዓቱ ያለው ገንዘብ የሆነ ሀል ገንዘብ ተሰጣቸው እንጂ ይተካል በሚል ማለት ነው። ይተካል በሚል ከዛ ወጥቶ ያው እዛ ፕሮሰስ አለው ፍርድ ቤት ፖሊስ ጣቢያ ማመልከቻ ምን ተጽፎ ስለሆነ እንደዚህ አይነት ነገር የሚደረገው ከዛ ያን ነገር ተጠቅመው ነው የሰጧቸው ገንዘቡን እንጂ ኖርማል የአባትየው ጋር ያለው ገንዘብ አንድ ብር አልተነካም። እንደዛው ነው የተቀመጠው ነበር። እሱ ያው ከፕሮሰሱ በኋላ ስለሆነ ወደ ሌላ አካውንት ወደ ሌላ ሰው ዞሮ ሌላ ሰው በቦታው ተክቶ እነዛ ቀሪዎቹ ኃላፊዎች ናቸው ያንን ገንዘብ አልተረከቡ ከአባትየው። ድንገት ነው እንዳልኩ ድንገት ወጣ። ጠዋት ደህና አይተነዋል። ከዛ ድንገት በወጣበት ሞተ ተባለ። በቃ የታመመ ነገር የለ። እንደዚህ ታሞ አንድ ቀን ተኝቶ እግዚአብሔር ይማርሃል ምንም ያለው ነገር ስላልነበረ በሰዓቱ እና እኔ ያጠራጠረኝ ነገር እንዴት ነው ታውቃለህ? እኔ አሁን ወደ እናንተም ልመጣ የቻልኩበት መንገድ በሰዓቱ እሱ በጠፋበት ሰዓት ዘበኛውም ጠፋ። ስንት አመት ሙሉ እዛ እድሜ ልኩን የኖረ ዘበኛ በቃ እንደ ቤተሰብ ነው። እንደ ጥበቃ እንኳን እንደ ቤተሰብ ነው እሱ። ግን እሱም በሰዓቱ አልነበረም። የት ሄደ ብለን ስንጠይቅ ግን የት እንደሄደ አናውቅም። እሺ ጥበቃው የት ሄዶ ነው ማነገራችሁ? የት እንደሄደ አናውቅም። እኛ ከሆስፒታል ነው የተደወለልን። ስልክ የተደወለልን ከሆስፒታል ነው ተባለ። ከዛ ሬሳ ከሆስፒታል መጣ። እና ልጁ በተደጋጋሚ ጊዜ እየተደበቀ ወደ ኩሽና ጓሮ ይዞራል፣ ወደ ሽንት ቤት ጋር ይሄዳል፣ ስልክ ያወራል። ጭራሽ እንዲህ ያለ በቃ አለ አይደለ የሆነ የሌባ እንትን እንደ ሌባ እየተሽለፈለፈ ስልክ ነው የሚያወራው። አስሬ ስልክ ነው የሚያወራው። የቀብሩ ለታም እንደሰው የለቅሶ ለታም እንዳልኩ ከሰዓት በኋላ አይደለ ወደ ማታ አካባቢኛ እዛም ለመሯሯጥ ለማግስት ስንዘጋጅ እሱ ግን ይሯሯጥ ስልክ ነበር። ስልክ ላይ ነው በቃ ስልክ ነው። ጭራሽ እንደ ሀዘንተኛ ሳይሆን ጭራሽ ነው የሆነ ለቅሶ ነጋሪ። እንዴት ነው ለቅሶ ነጋሪ? አርጂ ነው የሚመስለው በቃ ለቅሶ ነጋሪ። እንደዛ ሆኖ ጭራሽ እንደ ሀዘንተኛም አይሆን እንዴ? ልጁ ምንድነው አንድ አባታቸው ነው ያሳደጋቸው ነው ብሎ የሰፈር ሰው ሁሉ በጣም እየተገረመባቸው ነበርና ቀድሜ የደረስኩት እኔ ነኝ። ከዛ አባትየው የለም፣ ከዛ ዘበኛው የለም። ስትደርሺ ጮሆ ደርሻለሁ ብለሽናልና ስትደርሺ የተሰጠሽ ምላሽ ምን ነበር እዛ ቦታ ላይ? እንዴ ምን ሆናችሁ ነው መሰል አባታችን አሉ። አባታችሁ ምን ሆነ?